ስብሰባው ዓላማ ምናምን ነበረው፣ በደንብ ዓላማ አለው። ዓላማው ሻዕቢያና ህወሓት ከፋኖ ጋር ሆነው ጦርነት ይከፍታሉ። ሻዕቢያ በህወሓትና ፋኖን ተጠቅሞ በዛም ኦላም ከተቻለ ካላቸው ኦላንም ተጠቅመው ጦርነት ይከፍታሉ። ጦርነት ሲከፍቱ ግን ጦርነቱ ኢትዮጵያ ጀመረች የሚል ትርጉም ለማሰጠት ነው። ሌላ ነገር የለውም። እኔ በእርግጠኝነት ነው ይሄን የምናገረው። ኢትዮጵያን እንደ አገር መከላከያን እንደ አገር ተጠያቂ ለማድረግ የተዘጋጀ መድረክ ነው። የኢትዮጵያ የጸረ ሽብርተኝነት ህግ ከሽብርተኛ ሰው ጋር መነጋገር መወያየት አይፈቅድም። ፕሮፌሰር መረራ የታሰሩት ከፕሮፌሰር ብርሃኑ ጋር ተገኝተዋል ተብሎ ነው አውሮፓ። ልክ ነው ልክ አይደለም? ያው አሳሪዎቹ እነ ስብሐት ነው የነበሩ። አብለው መድረክ ላይ ስለተገኙ ብቻ ተነጋግረዋል አልተነጋገሩም የሚታወቅ የለም። ይሄኛው ግን አገር ቤት ያለው ፓርቲ ከዘመነ ጋር ነው ያወራው፣ ከጃልማሮ ጋር ነው ያወራው፣ ከጃልማሮ ተወካይ ጋር ነው እያወራ ያለው። አብረው ነው እያቀናጁ ያሉት። እንቀናጅ ምናምን የሚለው ነገርም የመጣው ከዛ ነው። ስለዚህ ማን ነው መናጆ ሊሆን የተዘጋጀው? መናጆ ደግሞ የትግሉ ፓርት ነው። ኮመን ዲኖሚኔተሩ መንግስት ስልጣንን መቆጣጠር ሌላ አይደለም። በቃ የስልጣን ጥማት ነው ዋነኛው። እኔ ስብሰባው የህወሓት ላውንደሪ ማሽን ውስጥ ነው የገቡት። የህወሓት ላውንደሪ ማሽንን በግልጽ አይተነዋል። ስብሐት የጡት አባት የሆነበትን ላውንደሪ ማሽን ነው